የብዙ ሰዎች ጥያቄ አሮጌው ሰው የት ነው የቀረው የሚል ጥያቄ ይጠይቃሉ። አሮጌው ሰው በእውነት እላችኋለሁ እሱ የት እንደቀረ ክርስቶስ እንዴት እንዳስወገደው ካልበራን የክርስትና ምልልሳችን በጣም ብዙ ዘመናችን በትግል ይሆናል። አሮጌው ሰዋችን የት ነው የቀረው? ሐዋርያው ጳውሎስ በሮሜ 6 ቁጥር 6 ላይ የተናገረውን ድንቅ የእግዚአብሔርን እውነት አሁን መስማት እስኪንጀምር ሐዋርያው ጳውሎስ እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን አሁን አሮጌው ሰው የት ነው የቀረው? አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ዲኖስኮ እናውቃለን። አሁን አንድ ነገር ያስፈልገናል ማለት ነው። አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ። መሰቀል ማለት መሞት፣ መሰቀል ማለት መወገድ፣ መሰቀል ማለት ከእንግዲህ ወዲህ የናንተ ፓርት እንዳይሆን መሻር፣ የናንተ ክፍል እንዳይሆን መወገድን ሁሉ ያጠቃልላል። ከእንግዲህ ወዲህ ለኃጢአት እንዳንገዛ። አየች፣ አሁን ለኃጢአት እንድንገዛ ኃጢአት ባሪያ እንዲያደርገን በውስጣችን ይሰራ የነበረው ኃይል የት ሄደ ብለን ስንጠይቅ ሐዋርያ ጳውሎስ እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን። አሁን ጥያቄያችሁ አሮጌው ሰው የት ሄደ ነው? የመጀመሪያው አዳም የት ሄደ? ኃጢአትን በማድረግ ይታገል የነበረው ማንነት የት ሄደ? ሥጋ በመንፈስ ላይ፣ መንፈስ በሥጋ ላይ ይቃወማል፣ የምትወዱትን ማድረግ አትችሉም የተባለው ኃጢአት በማድረግ ማንነቱ የሆነ ተፈጥሮ የሆነ የመጀመሪያው የአዳም ዘር የት ሄደ ስንል ከእንግዲህ ወዲህ ለኃጢአት እንዳንገዛ አሮጌው ሰዋችን የቀደመው ማንነታችን ከእርሱ ጋር እንደተሰቀለ እንደተወገደ እናውቃለን። የሞተ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው ትክክለኛ የሞተ ማንነት ያለው ነው። አሮጌው ማንነቱ ተወግዷል። ኢየሱስ ክርስቶስ ሲሞት ብቻውን አልሞተም። ኢየሱስ ክርስቶስ ሲሰቀል ብቻውን አልተሰቀለም። ለዚህ እኮ ነው ሐዋርያ ጳውሎስ ከክርስቶስ ጋር ተሰቅያለሁ። አሮጌው ማንነቴ ተወግዷል። አሮጌው ማንነቴ ተሰቅሏል። አሮጌው ማንነቴ ከእንግዲህ ወዲህ የኔ ማንነት እንዳይሆን ከኔ ማንነት ጋር ክፍል እንዳይኖረው ተወግዷል። ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኜ አልኖርም እና ክርስቶስ ሕያው ሆኖ ይኖራል። አንዱ ማንነቴ የኃጢአት ማንነቴ ተወግዶ አሁን አዲስ ማንነቴ ይኖራል፣ ይመላለሳል። ያ ማን ነው? ክርስቶስ በእኔ ሕያው ሆኖ ይኖራል። በጣም ልንረዳው ሌላ ድንቅ ምስጢር ልንገራችሁ። ይሄ አሮጌው ሰው ታዲያ የት ሄደ ሲባል በመቃብር ውስጥ ተቀብሯል። አንድ ሰው ከሞተ በኋላ ቀጥሎ የሚካሄደው ስርዓት የመቃብር ስርዓት ነው። አሁን አሮጌው ሰዋችን ተወግዷል፣ ከክርስቶስ ጋር ተሰቅሏል። መሰቀል ማለት መሞት ነው። ቀጥሎ ግን ቀብር ያስፈልጋል። ይሄ የቀብር ስፍራ የት ነው የተካሄደው? ይሄ በጣም የብዙዎች ድንቅ መልስ ነው። ብዙዎች በጣም ኖርማል በሆነ ሁኔታ ነው ጥምቀት ያድናል አያድንም እያለን እየተከራከርንበት ያለው። እዚህ ጋር ግን የእግዚአብሔር እውነት የሚነግረን እንደዚህ ነው። በመቃብር ውስጥ ተቀብሯል። ይሄ አሮጌው ሰው ተቀብሯል፣ ዲፕ ውስጥ ገብቷል። ቆላስይስ ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ቃል አለ፣ በጥምቀት ከእርሱ ጋር ተቀበራችሁ። በጥምቀት አለና ከእርሱ ጋር ተቀበራችሁ፣ ደግሞም ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። አሁን አንድ ማንነት ተነሳ፣ አንድ ማንነት ተቀበረ። አሁን የብዙዎቻችን ጥያቄ ይሄ አሮጌው ሰው ታዲያ የት ሄደ ብለን ምን መለስን? ከክርስቶስ ጋር ተሰቅሏል። አሮጌው ሰው ከክርስቶስ ጋር እንደተሰቀለ እናውቃለን። we know we understand። አሮጌው ሰው የኃጢአት ሥጋ ኃጢአት ለማድረግ በውስጣችን ይሰራ የነበረው መልካም ለማድረግ ስንፈልግ ክፉ ሲያስደርገን የነበረው በውስጣችን የነበረው አሮጌው ማንነት ተሰቅሏል፣ ሞቷል፣ ተወግዷል። ከሞተ ከተወገደ የቀብር ስርዓት መፈጸም አለበት። ስለ ቀብር ስርዓት ሐዋርያ ጳውሎስ እዛው በቆላስይስ ላይ ሲነግረን በጥምቀት ከእርሱ ጋር ተቀበራችሁ። የውሃ ጥምቀት ስትወስዱ የተካሄደው ድንቅ ምስጢር ቢኖር ይሄ ነው። አሮጌው ማንነታችሁ አሮጌው ሰዋችሁ የኃጢአት ባሪያ የሚያደርጋችሁ የነበረው የአሮጌው ሰው ማንነት ተቀብሯል። አልተንሳፈፈም፣ መዋኘት አልቻለም፣ ተቀብሯል። በዛ በውሃ ውስጥ ሰጥሟል። ልክ 100% አካላችሁ ሰጥሞ በውሃ ውስጥ ስትወጡ ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በእግዚአብሔር ድንቅ በሆነ አሰራር በማመናችሁ ከእርሱ ጋር ተነሳል። አሁን የተነሳው ማንነት ሌላ ማንነት ነው። አሁን የተነሳው ማንነት አዲሱ ማንነት ነው። አዲሱ እናንተነታችሁ ነው። አዲስ ፍጥረታችሁ ነው።
በክርስቶስ የሆነው አዲሱ ማንነታችሁ ተነስቷል። ስለዚህ ይሄን መልስ መመለስ አለብን። አሮጌው ሰው የት ነው የሚለው ጥያቄ ከክርስቶስ መስቀል ጋር ተሰቅሏል። በኃጢአተኛ ሥጋ ምሳሌ አድርጎ አስወግዶታል። ኢየሱስ የኃጢአተኛ ሥጋ ምሳሌ ሆነና አሮጌውን ሰው ከክፉ መሻቱና ከምኞቱ ጋር ሰቀሉት። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት፣ አስወገዱት። ከነሱ የማንነታቸው ክፍል እንዳይሆን አስወገዱት። ጳውሎስ እኮ ለዚህ ነው በመገፈፍ ልክ ከበግ ቆዳውን ገፋችሁ እንደምታወጡት አሮጌው ሰው ማንነት የኛ ማንነት እንዳይሆን በመገፈፍ ተወግዷል። ስለዚህ የውሃ ጥምቀት ውሃው ስንገባ አሮጌው ማንነት ኃጢአት በማስደረግ የሚያደርጉ በመስቀል ላይ የተሰቀለው በመስቀል ላይ የሞተው ማንነታችን ተቀብሯል። ከእንግዲህ ወዲህ መውጣት ተቀብሯል፣ ተወግዷል። ከእንግዲህ ወዲህ የኛ ማንነት እንዳይሆን ተቀብሯል። ስለዚህ በመስቀል ላይ አሮጌው ሰው ሞቷል፣ አሮጌው ሰው ተወግዷል፣ አሮጌው ሰው ተሰቅሏል። በጥምቀት ደግሞ አሮጌው ማንነት የቀብር ስርዓት ተካሂዶበታል። ከውሃው አልወጣም፣ ተቀብሯል፣ መንሳፈፍ አልቻለም። አሁን እስከሙት ከዛ ከተቀበረው ማንነት አሮጌውን ማንነት ጥለን ከውሃው ስንወጣ በአዲስ ሕይወት እንድንመላለስ በእግዚአብሔር አሰራር በማመናችሁ ከእርሱ ጋር አስነሳል። አሁን እናንተ የትንሣኤ ልጆች ናችሁ። አሁን እናንተ አዲስ ፍጥረት ናችሁ። አሮጌው ማንነታችሁ በመስቀል ላይ ተወግዷል። የቀብር ስርዓቱን ደግሞ የውሃ ጥምቀት ስትወስዱ ተቀብሯል። የእናንተ ማንነት እንዳይሆን ከዚህ በኋላ ተቀብሮ ተዳፍኗል። ማንነታችሁ ጋር መቀላቀል አይችልም። ታዲያ ይሄ አሮጌው ማንነት ሌላ ምን ሆኗል ሲባል በክርስቶስ ማንነት ተውጧል። ኢንፍሉዌንስ ተደርጎበታል። በክርስቶስ ማንነት ተቀብሯል። ልክ ጨለማ ቤት ውስጥ ስትገቡ ብርሃን ማብራትን ስታበሩ ጨለማ በብርሃኑ እንደሚዋጥ አሮጌው ማንነት በክርስቶስ ውስጥ በመሆን ተውጧል። ይህን የእግዚአብሔር ቃል እውነት ሐዋርያ ጳውሎስ አሁንም ድንቅ መጽሐፍ በሆነው በቆላስይስ 3 ቁጥር 3 ላይ እንደዚህ ይላል፣ ሞታችኋልና ሕይወታችሁ ሞታችኋል፣ በመስቀል ላይ ሞታችኋል፣ በጥምቀት ተቀብሯል። ይህንን ሪያሊቲ እውነቱን ያዙ። ሞታችኋልና ቀጥሎ ምን አለ? ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ ልክ ከሙታን ከተነሳችሁ በኋላ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። አሁን የእናንተ ማንነት በክርስቶስ ውስጥ ተሰውሯል። የእናንተ ማንነት በክርስቶስ ውስጥ ተደብቋል፣ ተሰውሯል። ጨለማ በብርሃን እንደሚዋጥ ሁሉ እናንተ በእግዚአብሔር አሰራር በክርስቶስ ውስጥ ተውጣችኋል፣ ተሸፍናችኋል። አሁን እኔ አልኖርም፣ ሐዋርያ ጳውሎስ ክርስቶስ በእኔ ሕያው ሆኖ ይኖራል። ክርስቶስ በእኔ ሕያው ሆኖ ይገለጣል። ክርስቶስ በእኔ ይመላለሳል። አሁን በእርሱ እንኖራለን፣ በእርሱ እንመላለሳለን። አሁን ክርስቶስ መኖሪያችን ነው። ልክ አየር በእኔ ዙሪያና በእኔ ውስጥ እንዳለ ኢየሱስ ክርስቶስ አሁን የምኖርበት አካባቢዬ ነው። በሱ እንኖራለን፣ በሱ እንመላለሳለን። አሁን አሮጌውን አስተሳሰብ፣ አሮጌውን ማንነት የሚያስብ አስተሳሰብ ከነፍሳችን ማውጣት አለብን። አሁን የብዙዎች ጥያቄ ታዲያ ለምንድን ነው ፓስተር ይስሐቅ እንደዚህ ከሆነ አሮጌው ማንነት ተወግዶ በጥምቀት ደግሞ ከተቀበረ ከዛ ማንነት መውጣት ካልቻለ አሁን የምንለማመደው የኃጢአት ልምምድ፣ ውሸት፣ ያልተገባ የክርስትና ስርዓት ከየት ነው የመጣው? ይህ የብዙዎች ጥያቄ ነው። ዛሬ የእግዚአብሔርን ቃል እውነት ልመልስላችሁ። ታዲያ ይሄ አሮጌው ሰው ከየት ነው የመጣው ሲባል አሮጌው ሰው የመጣው ይሄ ምን ይለዋል መሰለ? አሮጌው ስጋ ወይም ፍለሽ ይለዋል። ስጋ ወይም አሮጌው ልምምድ፣ ስጋ ወይም አሮጌው ልምምድ ደፍለሽ። አሁን የቀረው እሱ ነው። አሮጌው ሰው ተወግዷል፣ ተቀብሯል። አሁን የቀረው ስጋ ወይም ደፍለሽ፣ አሮጌው ልምምድ፣ የቀደመው ትውስታ፣ በፊት በአሮጌው ማንነት እያለ ያደርጋቸው የነበሩ ድርጊቶች፣ ትውስታዎች፣ ያልተዘነጉ ማንነቶች፣
ይሄን በደንብ እንዲገባን አንድ ሰው ለምሳሌ የ30 ዓመት ባሪያ የሆነ አንድ ሰውን ለምሳሌ ነው 30 ዓመት ባሪያ ሆኖ ተሽጧል። ለ30 ዓመት በባርነት ውስጥ ተመላልሷል። ጌታው የሚለውን ለማለት አቤት ይላል። እቅድ ማቀድ አይችልም። ሐሳብ ማሰብ አይችልም። ጌታው አርግ ያለውን ነገር ብቻ ነው የሚያደርገው። ጌታው ስራ ያለውን ብቻ ነው የሚሰራው። አሁን ይሄንን ሰው ተመልከቱ። በባርነት ውስጥ ለ30 ዓመት ኖሯል። አንድ ቀን አዋጅ ይወጣል። ከዚህ በኋላ የሰው ልጅ ባሪያ አይደለም፣ የባርነት ሕግ ተሽሯል የሚል አዋጅ ወጣ። ግን በሚገርማችሁ ሁኔታ አዋጁ ምንም እንኳን ቢወጣ የ30 ዓመት የነበረው የባርነት አስተሳሰብ፣ የባርነት መታዘዝ፣ የባርነት ሽንፈት ራሱን እንደ አንድ ዕቃ የሚያይበት ማንነቱ በአንድ ቀን ተነቅሎ ነፃ አይሆንም። በሐሳብ ውስጥ ትውስታው አለ፣ በሐሳብ ውስጥ ትዝታው አለ። ምንም እንኳን በአዋጅ ነፃ ቢሆንም በምልልሱ ግን አሮጌው ማንነት አሁንም ይጎድተዋል። ይፈራል፣ ይደነግጣል። ራሱን እንደ ሙሉ ፐርሰን ማንነት መቀበል አይችልም። አሁን ዛሬ በክርስትና ህይወታችን ያለው ይሄ ነው። የአሮጌው ፍሌሽ የሚባለው ስጋ የሚባለው ትውስታዎች አሉ። በፊት ያረጋቸው የነበረው ማንነት በባርነት ውስጥ ሲመላለስ የነበረው ትውስታ፣ እሱን ትውስታ እየሳበ አሁን በዛ ልምምድ ውስጥ ራሱን ያገኛል። ታዲያ ይሄንን አሮጌውን ሰው ግደሉ ተብሎ መጽሐፍ ቅዱስ አልነገረም። አሮጌው ሰውዬ ተሰቅሏል። አሮጌው ሰውዬ ተሰቅሏል። ግን ሐዋርያ ጳውሎስ የሚነግረን አንድ ነገር አለ። በአይምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። አሁን በአይምሮ መታደስ ይሄ ፍሌሽ ወይም ይሄ ስጋ የተባለው ማንነት በትውስታ አሁን ለመገለጥ አሁን ለመኖር አሁን በእናንተ ህይወት ላይ እያስቸገራችሁ ያለው ማንነት መለወጥ የሚችለው በአይምሯችሁ መታደስ ስትለወጡ ነው። ያ ባሪያ በአዋጅ ምንም እንኳን ባርነት ከዚህ በኋላ አቁሟል፣ ከዚህ በኋላ ማንም ባሪያ አይደለም ተብሎ ቢታወጅም አሁንም ግን በባርነት አስተሳሰብ ይኖራል። አይምሮ ነፃ አልወጣም። ፈቃዱና ዕውቀቱ በ30 ዓመት ባሪያ በሆነበት አስተሳሰብ ተሸንፎ አሁንም ይኖራል። ልክ አሁንም ብዙ ክርስቲያን እየተጎታትን እየተሰቃየን በአሮጌ ማንነት እየኖርን ያለ ነው። አሮጌ ማንነት ስላልተወገደ አይደለም፣ አሮጌ ማንነት ስላልተቀበረ አይደለም። ትውስታው አለ፣ ትዝታው አለ። ስለዚህ ያ ትውስታው ያ ትዝታ ዕውቀትን በማግኘት የሚታደሰው አዲሱን ሰው ለብሳችሁታል። አሁን በነፍሳችን ውስጥ አንድ ስራ ይጠይቃል፣ አንድ ጥረት ይጠይቃል። እኛ አገልጋዮች በአማኝ ውስጥ ያለን የድሮ ትውስታን የሚያሸንፍ በክርስቶስ የሆኑት ማንነትን ደጋግመን ማስተማር፣ ማሰልጠንና ትሬንድ ማድረግ ይጠበቅብናል። ስለዚህ ዛሬ በእናንተ እየተገለጠ ያለው የአሮጌው ሰው ማንነት አሮጌው ማንነት ስላለ አይደለም። ተሰቅሏል፣ ሞቷል፣ ተወግዷል። የእናንተ ህይወት ክፍል እንዳይሆን ተወግዷል። ግን በአይምሮ መታደስ ይጠይቃል። ልክ ባሪያው ከ30 ዓመት በኋላ ከዚህ በኋላ ማንም ባሪያ አይደለም ተብሎ ቢታወጅም በአንድ ቀን ነፃነቱን ኤክሰርሳይዝ ማድረግ እንዳልቻለ ሁሉ ዛሬም አማኙ በአንድ ቀን መወገዱን ሲያውቅ መቀበሩን ሲያውቅ በአንድ ቀን ነፃ አይወጣም። የአይምሮ መታደስ ትራንስፎርም ያስፈልገዋል። ለዚህ ነው እኔ ያስተማርኩትን ትራንስፎርሜሽን የሚለውን ትምህርት መማር አለባችሁ። ትራንስፎርሜሽን የሚለው እውነት አንድ አባ ጨጓሬ ሆኖ ሲመላለስ መሬት ላይ የተንፏቀቀ ቅጠል እየበላ መሬት ላይ ያሉ ቅጠሎችን እየበላ አንድ ቀን በዛው በበላው ቅጠል ከቨር ይደረግና መጨረሻ ላይ በሂደት ቢራቢሮ ሆኖ ይወጣል። አባ ጨጓሬ ውስጥ ማንነት ውስጥ ቢራቢሮ መሆን የሚያስችል ተፈጥሮ አለው፣ ማንነት አለው። ልክ እየተጓዘ እያለ አንድ ቀን ከመሬት ምልልሱ ከመንፏቀቅ ያልፍና መብረር ይጀምራል። እናንተ ውስጥ አዲሱ ማንነት አለ። እናንተ ውስጥ አዲሱ ፍጥረት አለ። እናንተ ውስጥ በክርስቶስ የሆነው አዲስ ፐርሶናሊቲ አለ። እሱ ማንነት የሚቀይረው በአይምሯችሁ መታደስ ትራንስፎርም አድርጉ፣ ሜታሞርፎ አርጉ ብሎ ነው ሐዋርያ ጳውሎስ የጻፈልን። ሜታሞርፎ አድርጉ። ልክ አባ ጨጓሬ በሂደት ውስጥ ወደ ቢራቢሮነት እንደተቀየረው እናንተም በክርስቶስ የሆናችሁትን እውነት ዕለት በዕለት በዛ ማንነት በመቁጠር ያንን ዕውቀት በማመን ያ እኔ ነኝ ብላችሁ በመቁጠር ለዚህ ዕውቀት ራሳችሁን አሳልፋችሁ በመስጠት ያ እውነት እናንተ ላይ እንዲሰለጥን ራሳችሁን በመፍቀድ ሜታሞርፎ ታረጉና የፍጥረት ሁሉ ናፍቆት የሚናፍቀው አዲሱ ፍጥረት በእናንተ መገለጥ ይጀምራል፣ በእናንተ መታየት ይጀምራል። ሐዋርያ ጳውሎስ ያለው እውነት በእናንተ ሪያሊቲ መሆን ይጀምራል። አሁን እኔ አልኖርም፣ ክርስቶስ በእኔ ይኖራል። ዛሬ ድምፄን የምትሰሙኝ ሰዎች ይሄ ቃል የእናንተ ቃል የሚሆንበት ጊዜ ሩቅ አይደለም። አሁን እኔ አልኖርም፣ አሁን አሮጌው ሰው አይኖርም፣
አዎ ክርስቶስ በእኔ ሕያው ሆኖ ይኖራል የምንልበት እውነት ይመጣል። ቀጣዩን ክፍል በቀጣዩ አስተምራለሁ።